በነሐሴ 29 2019 የአሁኑ የፔዥ አሰልጣኝ ሉዊስ ኤንሪኬ የልጁን ዛና ማርቲኔዝ ኤንሪኬን የሞቷን ዜና ይፋ አደረገ። ከ5 የጭንቀት ወራት በኋላ ይቺ ታዳጊ ከካንሰር ጋር ታግላ ተረታች። ገና በ9 ዓመቷ ላትመለስ አሸለበች። ሉዊስ ኤንሪኬና ቤተሰቡ በዚህ አሳዛኝ ዜና ተደናግጠው፣ በተለይ የኤንሪኬ ባለቤት ዜናውን ስትሰማ ለሷ ከባድ ነበር፣ ልቧንም እጅግ አድርጎ ሰብሮታል። ቤተሰቦቿ ህመማቸውን ስቃያቸውን ይሄ ነው ብሎ መገመት አስቸጋሪ ነበር። ዜናው ዓለምን በሙሉ ያስደነገጠና ክለቦችና ተጫዋቾች እሷን በዓለም ዙሪያ መዘከር እንዲጀምሩም አድርጎ ነበር። ሊዮኔል ሜሲ በእሷ መታሰቢያ ወቅት ሲናገር እኛ ካንተ ጋር ነን፣ ዓለም በጥንካሬ ካንተ ጋር ይቆማል ሲል ከኤንሪኬ ጎን መሆኑን በቅድሚያ ካሳዩት ተጫዋቾች ውስጥ ነበር። ሜሲ ስለ ዛና ቃለመጠይቅ በተደረገለት ጊዜ እጅግ በጣም ስሜታዊ ሆኖ ስለ አሟሟታ የተናገረው ገና በለጋ ዕድሜዋ እንደዚህ መሆኗን ለማሰብ እጅግ በጣም የሚከብድ ነው። እንደዚህ አይነት ነገሮች በዓለም ዙሪያ ይከሰታሉ። ነገር ግን በቅርብ ሰው ላይ ይህ ሲሆን ግን ህመሙ የበለጠ ይሰማል ሲል ሜሲ በወቅቱ ተናግሯል። ዛና ትምህርት ቤት ከልጆቼ ጋር፣ ከጓደኞቿ ጋር፣ ከክለብ አጋሮቼ ልጆች ጋር የማይረሱ ጊዜያት ነበራት ሲል የሉዊስ ኤንሪኬ ልጅ ለሱ ቅርብ እንደነበረች የተፈጠረውን ለመናገር እጅግ በጣም እንደሚከብደው ሜሲ ተናግሯል። ሁላችንም ልጆች አሉን። ይህ ነገር በእኛ ላይ ቢከሰት አስባችሁታል? በጣም ከባድ ነው። ከዚህ በላይ መናገር አልችልም፣ እንዴት ብዬ እንደምገልጸው አላውቅም ሲል ሜሲ ሐሳቡን በወቅቱ ደምድሟል። ይህ ነገር ከተከሰተ በኋላ ሉዊስ ኤንሪኬ ከስፔን ብሔራዊ ቡድን ኃላፊነቱ ራሱን አገለለ። ፔፕ ጋርዲዮላም በወቅቱ በሰጠው አንድ ጋዜጣዊ መግለጫ ላይ ዜናውን እንደሰማ የተሰማውን ጥልቅ ሐዘን ለኤንሪኬ ቤተሰብ ገልጿል። ማንቸስተር ሲቲም በወቅቱ ከብራይተን ጋር በነበረው ጨዋታ የሲቲ ተጫዋቾች ጥቁር አርም ባንድ ክንዳቸው ላይ በማሰር ከሉዊስ ኤንሪኬ ቤተሰብ ጎን መሆናቸውን አሳይተዋል። ዛና የሞተችው ኦስቲዮሳርኮማ በተባለ የአጥንት ካንሰር ሲሆን በሽታው ያልጠነከረ ታዳጊ አጥንትን በመላው ሰውነት የሚገኘው አጥንትን የሚጎዳ ነው። በሽታውን በሰዎች ላይ የሚከሰትበት አጋጣሚ በጣም ትንሽ ሲሆን ልጆችንና ከ20 ዓመት በታች ያሉ ታዳጊዎችን የሚያጠቃ ነው። ዛና በሕይወት እያለች ኤንሪኬ የባርሴሎና አሰልጣኝ እያለ ባርሴሎና ዋንጫ ባገኘባቸው አጋጣሚዎች ሜዳ የማትጠፋ ሲሆን እንደ አውሮፓውያን አቆጣጠር በ2015 ባርሴሎና ጁቬንቱስን አሸንፎ ዋንጫ ሲያነሳ በበርሊን ስፖርት ሜትሮፖል ስታዲየም የመሃል ሜዳ ላይ የካታሎንን ባንዲራ ስትተክል የሚያሳየው ቪዲዮ በመላው ዓለም ሕዝብ ዘንድ ትታወሳለች። ዛና ለሉዊስ ኤንሪኬና ባለቤቱ ኤሊና ኩሌል ከ3 ልጆቻቸው መካከል በዕድሜ ትንሿ ስትሆን ፓቾ የተባለ ወንድምና ሲራ የተባለች እህት አለቻት። ዛና ሕይወቷ ካለፈ 6 ዓመታት ያለፉ ሲሆን በሕይወት ብትኖር ኖሮ 15 ዓመቷ ላይ ትገኝ ነበር። የፒኤስጂ የአውሮፓ ቻምፒየንስ ሊግ ሻምፒዮን መሆን የሉዊስ ኤንሪኬ ልጅ ዛና እንድናስታውሳት እኛንም አድርጎናል።